በድጋሚ እንዴት ውላችኋል ክቡራን ተመልካቾቻችን የኢትዮጵያ ቴሌቪዥንን እየተከታተላችሁ ትገኛላችሁ ከቀኑ 7 ሰዓት ሆኗል ዜና ኢትዮጵያ በምዕራፍ 2 አሁን ተመልሷል እስከ 8 ሰዓት ድረስ በተለያዩ ዘገባዎቻችን ቆይታ እናደርጋለን አበይት ብለን ያዝናቸውን ጉዳዮች አስቀድመን ልጠቁማችሁ ኢትዮጵያና አዘርባይጃን በበርካታ መስኮች በጋራ ለመስራት የመግባቢያ ሰነዶችን ተፈራረሙ የአድዋ ድል ኢኮኖሚያዊ ነጻነትን በማረጋገጥ ሊደገም እንደሚገባ ተገለጸ። በከተማዋ አመራርና በነዋሪዎቿ ጥምረት በተከናወኑ ስራዎች አዲስ አበባ ሰላሟ የተረጋገጠ ከተማ ስለመሆኗ ተገለጸ። በዋትስአፕ መተግበሪያ ላይ ከሚፈጸም የተቀናጀ የሳይበር ጥቃት ህብረተሰቡ ራሱን በንቃት እንዲጠብቅ የኢንፎርሜሽን መረብ ደህንነት አስተዳደር አሳሰበ። ከስፖርት የአውሮፓ ታላላቅ ሊጎች ተጠባቂ ጨዋታዎች የሚደረጉ ሲሆን በእንግሊዝ ፕሪሚየር ሊግ አርሰናል ከቸልሲ የሚያደርገው መርሃ ግብር ይጠበቃል የሚሉት የ7 ሰዓት የዜና ኢትዮጵያ አበይት ጉዳዮቻችን ናቸው። ዜና ኢትዮጵያን እየመራው መታሰቢያ ደረጃ ከዋናው ስቱዲዮ ቆይታ አደርጋለሁ የተለያዩ ሁነቶችን ባልደረቦቼ እየተከታተሉ ይገኛሉ በዜና ኢትዮጵያ በቆይታችን ወደ ኋላ ላይ እናገኛቸዋለን ማን የት ነው ያለው የሚለውን አስቀድመን እንጠቁማችሁ ሳምሶን በላይን እናገኘዋለን ቀደም ሲል የጠቆምናችሁ በአዲስ አበባ ከተማ በነዋሪዎቿ ዘንድ ሰላማዊ የሆነ እንቅስቃሴ እንዲኖር ሰላማዊ የተረጋገጠ ከተማም እንድትሆን የተሰራው ስራ ውጤት እንዳመጣ ተጠቁሟል ይህንኑ ጉዳይ ሲከታተል ቆይታ አድርጓል ከሱ ተጨማሪ መረጃዎችን በቆይታችን እንጋራለን በሌላ መልኩ ባልደረባችን ቶማስ ኃይሉም እንዲሁ በቆይታችን ይቀላቀለናል ቶማስ ደግሞ የኦሮሚያና ማዕከላዊ ክልሎችን የሚያገናኘው የቡልቡላ አላጌ ባራ ሚቶ የአስፋልት መንገድ የተጠናቀቀ ስለመሆኑ የተገለጸበትን አንድ ጉዳይ ይዟል ከሱ ጋር ቆይታ እናደርግበታለን ሌላኛው ባልደረባችን መቅደስ እንዳለም እንዲሁ በዜና ኢትዮጵያ ወደ በኋላ ላይ ትቀላቀለናለች የግብርና ሚኒስቴር የሆርቲካልቸር ኢንቨስትመንት የ2018 እቅድ አፈጻጸምን እየገመገመ ነው የሚገኘው በግምገማው ምን ሐሳቦች ተነሱ ስንል እሷን ስናገኛት ወደ ኋላ ላይ እንጠይቃታለን አብራችሁን ቆዩ ወደ ቀዳሚው ዘገባ አሻገራለሁኝ ጠቅላይ ሚኒስትር አብይ አህመድ በአዘርባይጃን ይፋዊ የሥራ ጉብኝት እያደረጉ ይገኛሉ የኢትዮጵያና አዘርባይጃን ግንኙነት ከቅርብ ዓመታት ወዲህ እየጠነከረ ለመምጣቱም በጠንካራ ትብብር የቀጠለው ዲፕሎማሲያዊ ግንኙነት አንዱ ማሳያ ነው ጉብኝቱ የሁለትዮሽ ግንኙነቶችን የላቀና ትርጉም ያለው ደረጃ እንደሚያደርስም ይጠበቃል ጠቅላይ ሚኒስትር አብይ አህመድ በአዘርባይጃን ባኩ በዛጉልባ ፕሬዝዳንታዊ ቤተ መንግስት የተደረገላቸውን አቀባበል ደግሞ በተንቀሳቃሽ ምስል ተከታትለን እንመለስ Etiyopya Federatif Demokratik Respublikası'nın baş naziri, sizi Azerbaycan Respublikası'na gelmeniz şerefine Fəxri Qaraldızlı, Qaral Rəisi Polkovnik Leytenant Quliyev.
በሌላ ዜና ጠቅላይ ሚኒስትር አብይ አህመድ ከአዘርባይጃን ፕሬዝዳንት ኢልሃም አሊየቭ ጋር ካደረጉት ውይይት አስቀድሞ በባኩ የክብር አደባባይና የድል ሐውልት የአበባ ጉንጉን የማስቀመጥ ስነ ስርዓትም አከናውነዋል። ይህንኑ መርሃ ግብር በተንቀሳቃሽ ምስል እናጋራችሁ። ጠቅላይ ሚኒስትር አብይ አህመድ ከአዘርባይጃን ፕሬዝዳንት ኢልሃም አሊየቭ ጋር በሁለትዮሽ ግንኙነቶች ላይ ውይይቶችን አካሂደዋል። በአዘርባይጃን ባኩ ዛጉልባ ፕሬዝዳንታዊ ቤተ መንግስት ከተካሄደው ውይይት በመቀጠል ሁለቱ መሪዎች በመከላከያና በበርካታ መስኮች በጋራ ለመስራት የመግባቢያ ሰነዶች የፊርማ ስነ ስርዓት ላይም ተገኝተዋል። ከተፈረሙ የመግባቢያ ሰነዶች መካከል 32ኛውን የተባበሩት መንግስታት የአየር ንብረት ጉባኤ ኮፕ 32ን ማዘጋጀት፣ በግብርና በሚዲያ ልማትና ልምድ ልውውጥ፣ በኢንቨስትመንት ማስፋፊያና በጸረ ሙስና ትብብር ዙሪያ የሚያጠነጥኑም ናቸው። በሌላ በኩል የአዘርባይጃንን የአገልግሎት ዘርፍ ዝመናን በግንባር ቀደምትነት እየመራ የሚገኘው ተቋም አሳንና በኢትዮጵያ የመሶብ አገልግሎት መካከል በጋራ ለመስራት ስምምነት ላይም ተደርሷል። እነዚህ ስምምነቶችና የመግባቢያ ሰነዶች በሁለቱ ሀገራት መካከል ባሉ ቁልፍ ዘርፎች የሁለትዮሽ ትብብርን ይበልጥ እንደሚያጠናክሩና እንደሚያስፋፉም ይጠበቃል። ይህንኑ ሁነት በተንቀሳቃሽ ምስል እናጋራችሁ። ጠቅላይ ሚኒስትር አብይ አህመድ በአዘርባይጃን ባደረጉት የመጀመሪያ ይፋዊ የስራ ጉብኝት ፕሬዝዳንት ኢልሃም አሊየቭ ላደረጉት አቀባበል ልባዊ ምስጋናን አቅርበዋል። በአዘርባይጃንና በኢትዮጵያ መካከል ባለፉት ጥቂት ዓመታት በአቪዬሽን ዘርፍ፣ በኢንዱስትሪ ፓርኮችና በነጻ የንግድ ቀጠናዎች እንዲሁም በኢትዮጵያ ኢንቨስትመንት ሆልዲንግስና በአዘርባይጃን አቻው መካከል ያለውን አጋርነት እያደገ ስለመምጣቱም ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ አስፍረዋል። እነዚህ የትብብር ዘርፎች ለሁለትዮሽ ግንኙነታችን መጠናከር መሰረት የጣሉ ሲሆን ዛሬ ባደረግነው ጥልቅ ውይይትም ግንኙነታችንና ትብብራችንን ይበልጥ ለማጠናከርና ወደ ላቀ ደረጃ ለማድረስ ተስማምተናል ብለዋል። በዛሬው ዕለትም በመከላከያና በሌሎች ዘርፎች ዙሪያ የመግባቢያ ሰነዶች የፊርማ ስነ ስርዓት ላይ ስለመሳተፋቸውም ጠቅላይ ሚኒስትሩ አንስተዋል። ላለመውደቅ መጽናታችን ከዚህ ይጀምራል። አድዋ የኢትዮጵያ ክብር በደም የተጻፈበት ስፍራ፣ በወል የደመቅንበት
የክተታችን ጥሪ እዚህ የተዘከረው ዘመንን የሚሻገር አንጸባራቂ ድል ነው። የድሉ ፍንጣቂ ለዛሬው የእኔና የእናንተ ዘመን አድዋ መሰረታችን ነው። የኔ ዘመን ኢትዮጵያ ታሪክን አስውባ የራሷን አድዋ በኩራት ትፈጽማለች። አድዋ ኩራታችን ብቻ ሳይሆን ከድህነት መውጫ ኃይላችን ነው። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። የአድዋ ድልን ወደ ተመለከቱ ዘገባዎቻችን ደግሞ እናልፋለን። የሀገር ሉዓላዊነት ያለ ኢኮኖሚ ነጻነት ሙሉ ሊሆን አይችልም። ያኔ በአድዋ በጠመንጃ የተገኘውን ድል ዛሬ በእውቀት በፈጠራና በሀገር በቀል እውቀት ሊደገምም ይገባዋል። የኢኮኖሚ እድገቱም የሀገራችንን ነባራዊ ሁኔታ ያገናዘበና በሀገር በቀል እውቀቶች ላይ የተመረኮዘ ማድረጉ ሌላኛው የአድዋ ምሳሌ ነው። ፍሬው ትረታ የአድዋ ድል ለኢትዮጵያውያን የፖለቲካ ነጻነት ምልክት ብቻ ሳይሆን የተስፋ ብርሃንና የአንችልም ድባብ የተሰበረበት የታሪክ አውድማ ነው። ድሉ ኢትዮጵያዊነት በማንኛውም ፈተና ውስጥ አልፎ የማሸነፍ ጥበብ መሆኑን ለዓለም ያስመሰከርንበት ታላቅ ክስተት ቢሆንም የፖለቲካ ነጻነት ያለ ኢኮኖሚ ነጻነት ሙሉ ሊሆን አይችልም በሚል ያኔ በጠመንጃ የተገኘው ድል ዛሬ በእውቀት በፈጠራና በሀገር በቀል እውቀት ሊደገም ይገባል ሲል በደም ስራችን ደግሞም በመንፈስ በአእምሯችን ውስጥ የሚፈሰው ኢትዮጵያዊ ደም የኢኮኖሚ ነጻነትን ይሻል። ብዙዎቹን የአፍሪካ ሀገራት ብናይ ከኛ በስተቀር ኦልሞስት ሁሉም በሚባል ደረጃ አብዛኞቹ የአፍሪካ ሀገሮች ኮሎኒያሊዝም ውስጥ ነው የነበሩት አይደል? ከዛ በትግል ብዙዎቹ የዛሬ 50 ዓመት አካባቢ አብዛኞቹ 50 ዓመት 40 ዓመት አካባቢ አብዛኞቹ ከኮሎኒያሊዝም ወጡ። ከኮሎኒያሊዝም ሲወጡ ፖለቲካሊ ፍሪነን ነጻነን አሉ እንጂ ኢኮኖሚካሊ የኢኮኖሚ ሉዓላዊነታቸው የተጠበቀ አልነበረም። በዚህም ምክንያት ብዙዎቹ ተመልሰው ከቀድሞ ቅኝ ገዢዎቻቸው ተጣብቀው እስካሁን ድረስ የሚኖሩ አሉ። ስለዚህ ይሄንን በትክክል አይተነዋል። የዛኔም አይተነዋል፣ በቅርብ እያየነው ነው። ስለዚህ ምንም እንኳ የሀገራችን ሉዓላዊነት የምንፈልግ ቢሆንም በትክክል ግን ሉዓላዊነቱን ማስጠበቁ የሚመነጨው ኢኮኖሚያችን ከመጠንከሩ ጋር ነው። አባቶቻችን አድዋ ላይ የተዋጉት በባዕድ ስልት ሳይሆን በራሳቸው የመልክዓ ምድር እውቀትና ብልሃት ነበር። ዛሬም የኢኮኖሚ እድገታችን የሀገራችንን ነባራዊ ሁኔታ ያገናዘበ የራሳችንን እውቀትና ተፈጥሯዊ ጸጋ ተጠቅመን በራሳችን ባለሙያዎች የራሳችንን ጥሬ ዕቃ በራሳችን ፋብሪካ ተጠቅመን የዓለምን ገበያ መገዳደር እንደምንችል ማመን የአዲሱ ዘመን የአድዋ ስልታችን ነው። ሌሎችም አሁን ሪዞርቶች እየተሰሩ ነው ያሉት፣ የቱሪስት መዳረሻዎች እየተሰሩ ነው ያሉት። የኢንዱስትሪ ሴክተሩ ኢንዱስትሪ ሚኒስትር ሰፋ ያለ ፕሮግራም ይዟል። አሁን ያን ለመቀየር ጥረት እየተደረገ ነው ያለው። መጨረሻ ላይ ወደ ኢንዱስትሪ ያለን ሽግግር ነው እቺን ሀገር ሊያሳድጋት የሚችል። የኢንዱስትሪ ሽግግሩ እንዴት አድርገን ነው የምንሰራው? መሰረተ ልማቱን ሰርተናል። አሁን መንገዶች ሰርተናል፣ ባቡር ሀዲዶች ሰርተናል፣ ዩኒቨርሲቲዎች ሰርተናል፣ የሰው ኃይል የሚያመርቱትን እነዚህ ሁሉ ከሰራም በኋላ አሁን ወደ ሰው ሰራሽ አስተውሎት የምንሄድበት መንገድ ደግሞ ኢንስቲትዩቶች እየፈጠር ነው ያለ ነው። ስለዚህ በዛም ትልቅ ተስፋ ነው ያለኝ። መሰረቱ ተጥሏል፣ ወደፊት ይሄዳል የሚል ሀሳብ ነው ያለኝ። እኛ ሀገር በጣም ጥራታቸውን የጠበቁ ለውጭ ዓለም የተሸጡ ያሉ ገበያውን ፔኔትሬት አድርገው የገቡ ያሉ ምርቶች አሉ። እነዚህ ምርቶች ደረጃቸውን ጠብቀው ከኛ አልፎ ለውጭ የሚሸጡ ናቸው። እንደ ትላንቱ ሁሉ ዛሬም አትችሉም የሚሉ የተስፋ መቁረጥ ድምጾች በዙሪያችን ቢኖሩም የአድዋ መንፈስ ግን የማይቻል የለም የሚለውን ስለ ንቦና ገንብቶልናል። በባዶ መሬቶቻችን ላይ ስንዴ ማምረት፣ በተራሮቻችን ላይ ኃይል ማመንጨትና በከተሞቻችን ውስጥ የፈጠራ ማዕከላትን በመገንባት ህልማችን ሩቅ አለመሆኑን ለዓለም በማሳየት ላይ ነን። ከዚህ በፊት በአመት የምናገኘው የውጭ ሬቨኑ በዶላር 60-70 ሚሊዮን ዶላር አካባቢ ነበር ኤክስፖርት እያደረግን። አሁን ላይ ያንን በብዙ እጥፍ ነው እያሳደግን ያለ ነው። ዘንድሮ ኤክስፔክት የምናደርገው እስከ 450 እስከ 500 ሚሊዮን ዶላር ወይም ደግሞ ግማሽ ቢሊዮን ዶላር ከኃይል ሽያጭ ገቢ እንደምናገኝ ነው ኤክስፔክት ምና በህዳሴ ግድብ በሃይድሮ ፓወር ከውሃ የምናመረጨው ኢነርጂ ክሊን ኢነርጂ ነው። በርካታ ቦታ ከዊንድ በውስን ቦታ በጂኦተርማል ሌላም ግድቦች እየገነባን ስለሆነ ኢትዮጵያ የሚቀጥለውን የአፍሪካን ዘመን
እድገት ለማረጋገጥ የሚጣለው መሰረት ከሞላ ጎደል በክሊን ኢነርጂ ላይ ያተኮረ መሆን አለበት ብላ ታምናለች። ዛሬ በመናፈሰው ላብና በመናሳየው የኢኮኖሚ ጽናት ነገ ለልጆቻችን የበለጸገችና የማትደፈር ኢትዮጵያ እናስረክባለን። የአድዋ ድል ታሪክ ብቻ ሳይሆን የዛሬ ተግባራችን መመሪያ ነው። በኢኮኖሚው መስክ የምናስመዘግበው እያንዳንዱ ስኬት የማይቻል የለም የሚለውን የኢትዮጵያዊነት ማተም ዳግም የሚያድስ ነው። የጥቁር ሕዝቦች የነጻነት ተምሳሌትና ያልሸነፍ ባይነት ምልክት የሆነችው ኢትዮጵያ በአድዋ ተራሮች ያስመዘገበችውን ታሪካዊ ድል በታላቁ የህዳሴ ግድብና በግዙፍ የልማት ስራዎቿ በመድገም የአፍሪካን የኢኮኖሚ ትንሳኤና የይቻላል መንፈስ እያረጋገጠች ትገኛለች። ይህንኑ መነሻ በማድረግ ሄለን ተስፋዬ ተከታዩን ዘገባ አሰናድታለች። ከአድዋ እስከ ህዳሴ የጥቁር ሕዝቦች የድልና የሉዓላዊነት ተምሳሌት የሆነችው ኢትዮጵያ በአፍሪካ ታሪክ ውስጥ ያላት ስፍራ የጥቁር ሕዝቦች የነጻነት ፋና ወጊነትና የኩራት ምንጭነት ነው። የአድዋ ድል አውሮፓውያንን ያስደነገጠ ያልጠበቁት ድል ነው። በተለይ ለአፍሪካውያን፣ ለካሪቢያን ሀገራትና ለጥቁር አሜሪካኖች ታላቅ የድል ብስራት ነው። ዛሬ ላይ ይኸው ቦታ ላይ ተገኝተን እየመሰከርን እንገኛለን። የፓን አፍሪካ ንቅናቄ መስራች በሆነችው ሀገረ ኢትዮጵያ ከራሷ አልፋ በቅኝ ገዢዎች ለተገዙ ሀገራት ድምጽ በመሆን አሁን ላለንበት ደረጃ ደርሰናል። ያኔ አውሮፓውያን የአፍሪካን ምድርን እንደ ቅርጫ ሲቀራመቷትና የቅኝ ግዛት ብትራቸውን ሲያሳርፉ በብቸኝነት ያልተንበረከከችው ኢትዮጵያ ብቻ ናት። ለጥቁር ሕዝቦች ሁሉ የነጻነት ፋና ወጊነቷን ያረጋገጠችበት ክስተት ደግሞ በአድዋ ተራሮች ስር የተፈጸመው ገድል ነው፣ የአድዋ ጦርነት። ትላንት በአድዋ ተራሮች ስር የተመዘገበው አንጸባራቂ ድል የአውሮፓን ቅኝ ገዢ ወራሪ ኃይል ድባቅ በመምታት አልሸነፍም ባይነትን ለዓለም ያስመሰከረ የታሪክ አሻራ ነበር። ዛሬም ይህ የጥቁር ሕዝቦች የነጻነት መንፈስ በልማት አውድ ውስጥ በድምቀት እየተደገመ ይገኛል። ኢትዮጵያውያን ትላንት ሀገርን ለመውረር የመጣን የጠላት ኃይል በተባበረ ክንድ እንዳሸነፉ ሁሉ ዛሬ ደግሞ የድህነትንና የልመናን ቀንበር ለመስበር በልማት ግንባር ተሰልፈዋል። ይህ የዘመኑ የኢትዮጵያውያን ተጋድሎ ዳግማዊ አድዋ ተብሎ ሊጠራ የሚችል ታላቅ የታሪክ ክስተት ነው። የኢትዮጵያ የቁርጥ ቀን ልጆች ያለማንም የውጭ ድጋፍና እርዳታ በራሳቸው ላብና ጥረት የማይቻል የሚመስለውን ተራራ ንደዋል። ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያን የይቻላል መንፈስ ማሳያ ከመሆኑም ባለፈ ዳግማዊ አድዋን በልማት መድገም እንደሚቻል በተግባር ያረጋገጠ ግዙፍ ፕሮጀክት ነው። ግድቡ የኤሌክትሪክ ኃይል ማመንጫ ብቻ ሳይሆን የኢትዮጵያ የኢኮኖሚ ሉዓላዊነት የታተመበት የታሪክ መድረክ ነው። ታሪክ ሰርተን ታሪክ ላይ ቆመን ለማውራት በቅተናል። ዛሬ ኢትዮጵያ በአፍሪካ ቀንድ ብቻ ሳይሆን በዓለም መድረክ ያላት ሚና ዳግም እያቆጠቆጠ ይገኛል። ይህ የማንሰራራት ጉዞ ከታሪካዊው የአድዋ ድል የሚቀዳ የጽናት መንፈስ ውጤት ነው። ኢትዮጵያ ትላንት በጦር ሜዳ ያረጋገጠችውን የበላይነት ዛሬ በዲፕሎማሲ በቴክኖሎጂና በታላላቅ የልማት ፕሮጀክቶች እየደገመችው ትገኛለች። የዛሬ ማንሰራራት ለዓለም የሚያስተላልፈው መልእክት አንድ ነው። ኢትዮጵያ የውድቀት ሳይሆን የትንሣኤ፣ የተስፋ መቁረጥ ሳይሆን የመቻልና የድል ሀገር ናት። የታላቁ ህዳሴ ግድብ መጠናቀቅና ሌሎች የልማት አውታሮች መገንባት ኢትዮጵያ የነጻነት ፋና ወጊነቷን ወደ ኢኮኖሚ እያሸጋገረች መሆኑን ያበስራሉ። በመሆኑም የአድዋ ድል ትላንት ለአፍሪካውያን የነጻነት መንገድ እንደቀደደ ሁሉ የዛሬዋ ኢትዮጵያ የምታስመዘግበው የልማት ስኬትም የመላው አፍሪካ የኢኮኖሚ ነጻነትና የብልጽግና ተስፋ አዲስ የብርሃን ጭላንጭል ሆኖ ቀጥሏል። ኢትዮጵያ ታሪኳን ወደ ታላቅ የልማት ኃይል በመቀየር በክብርና በኩራት የአድዋን መንፈስ ተላብሳ ወደፊት መጓዟን ታረጋግጣለች። የአድዋ ድል መታሰቢያ የትላንትን ታሪክ ከዛሬ አቅምና ከነገ ተስፋ ጋር ያስተሳሰረ ነው። ይህ መታሰቢያ ወደ ኢትዮጵያ ለስብሰባም ይሁን ለጉብኝት የሚመጡ ቱሪስቶች ቀዳሚ የሚጎበኙት ስፍራም መሆን ችሏል። ለኢትዮጵያ ያላቸውን ክብር እውቅና የሚሰጡበትም ስፍራ ነው። ይህ ስፍራ መታሰቢያው እንግዲህ ለቱሪዝም ኢንዱስትሪ አዲስ የገቢ ምንጭ በመሆንም እያገለገለ ነው የሚገኘው። ተማሳይሎ ይህንኑ ስፍራ በተከታዩ ዘገባ ያስቃኘናል። በኢትዮጵያ የኪሎ ሜትሮች ሁሉ መነሻ
በመሃል ፒያሳ እምብርት የካቲት 3 2016 ዓ.ም ተመርቆ ወደ ስራ የገባው የአድዋ መታሰቢያ እንገኛለን። ይህ መታሰቢያ ኢትዮጵያ ለጥቁር ሕዝቦች ነጻነት የከፈለችውን ዋጋ እንዲሁም መስዋዕትነትን የሚያሳይ ብቻ ሳይሆን የዲፕሎማሲና የቱሪዝም ምዕራፍን በአዲስ መልክ የከፈተ ታላቅ ፕሮጀክት በመሆን ኢትዮጵያን በዓለም አቀፍ መድረኮች ሁሉ እንድትታወቅ ወሳኝ ምዕራፍን ከፍቷል። በእርግጥ መታሰቢያው የአድዋ ድል ለኢትዮጵያ ብቻ ሳይሆን የመላው ጥቁር ሕዝቦች የፓን አፍሪካኒዝም መነሻ በመሆን በኪነ ጥበብና በታሪክ ማስረጃዎች ጭምር ያሳያል። አዲስ አበባን ደግሞ የአፍሪካ የፖለቲካና የታሪክ ዋና ከተማነቷንም አጠናክሮላታል። ለአብነት ያለም በእኔ በስተቀኝ በኩል የምትመለከቷቸው ህብረ ብሔራዊ ታላቅ ጀብድን የፈጸሙ ኢትዮጵያውያን የጦር መሪዎች በአንድነት ታሪክ መስራት እንደሚቻል አሁን ድረስ ለጭቁኑ ሕዝቦች ሁሉ አራያ የሆኑ ናቸው። ሙዚየም ውስጥ የሚገኙ የጀግና አርበኞች የጦር መሳሪያዎች፣ ታሪካዊ ሰነዶች ለተመራማሪዎችና ለታሪክ ወዳድ ቱሪስቶች ትልቅ መስህብ ናቸው። የመታሰቢያው ሙዚየሙ ግርማ ሞገስ ያለው አወቃቀር ኢትዮጵያ ታሪኳን ጠብቃም ለዘመናዊው እድገት ያላትን ዝግጁነት ለዓለም እንግዶች ይናገራል። በዚህም ለሀገሪቱ የቱሪዝም ኢንዱስትሪ አዲስ የገቢ ምንጭ ሆኖ እያገለገለ ይገኛል። ቱሪስቶችም እዚህ ሲመጡ ስሜታቸው በጣም የተለየ እንደሆነ ኢትዮጵያንም እንደ አዲስ እያወቅናት ነው ሲሉም ብዙ ጊዜ ስሜታቸውን፣ ሀሳባቸውን ይገልጻሉ። ለምሳሌ ለአፍሪካ ህብረት የሚሆን ለተለያዩ ዓለም አቀፍ ስብሰባዎች ወደ አዲስ አበባ የሚመጡ ዲፕሎማቶችና እንግዶች ቀዳሚ የሚጎበኙት ስፍራ ሆኗል ይህ የአድዋ መታሰቢያ። ይህም እንግዶች በመዲናዋ የሚቆዩበት ጊዜንም እንዲያራዝሙ አስችሏል። ከዛ ውጪ የውጭ ሀገራት መሪዎች ወደ ኢትዮጵያ ሲመጡ እዚህ አድዋ መታሰቢያ ላይ የአበባ ጉንጉን እያኖሩ ነው አሁን። ይህ ደግሞ ለሀገሪቱ ያላቸውን ክብርና ሉዓላዊነት የሚገልጹበት ሌላኛው መድረክ እንዲሁም ስፍራ ሆኖ በማገልገል ላይ ይገኛል። መታሰቢያው በውስጡ እንዲሁም ደግሞ በዙሪያዎቹ ያሉ የገበያ ማዕከላት፣ የመሰብሰቢያ አዳራሾች፣ ካፌዎች ለከተማዋ ነዋሪዎች የስራ ዕድል ከመፍጠርም በላይ የከተማዋን የንግድ እንቅስቃሴ አሁን ላይ አቀላጥፏል። እንግዲህ እነዚህ እውነታዎችን ስንደምራቸው አዲስ አበባ የዓለም አቀፍ ተቋማት መቀመጫ እንደመሆኗ የአድዋ መታሰቢያ ለዲፕሎማሲያዊ ግንኙነት እንደ ድልድይ እያገለገለ ነው። የአድዋ ድል መታሰቢያ ከ130 ዓመታት በፊት በአድዋ ተራሮች ያገኘነውን የትላንት ድላችንን ዛሬ ላይ ቆመን ለነገው ትውልድ የምናሳይበት የሀገራዊ አንድነት ተምሳሌት ነው። በዚህም አሁን ላይ መታሰቢያው የአዲስ አበባን ገጽታን በመቀየር የውጭ ምንዛሪ ግኝትን በማሳደግ ረገድ የሚጫወተው ሚና አይተኬ አድርጎታል። በአድዋ የተገኘው ድል የአንድነትን ኃይልና ለሀገር የሚከፈል መስዋዕትነትን ያሳየ ታሪክ ነው ሲሉ ምሁራን ተናገሩ። ኢትዮጵያውያን በአድዋ የታየውን ትብብር በልማት በመድገም ሀገርን ለማጽናትና ለማልማት ሊጠቀሙበት እንደሚገባም ጠቁመዋል። ዛራ ማመድ አድዋ የአንድነት ኃይል የታየበት በትብብር እንዴት ሀገርን ጠብቆ ማቆየት ይቻላል የሚለውን በገሃድ ያሳየ የጥቁር ሕዝቦች የነጻነት ድል ነው። አድዋ ከዛሬ 130 ዓመት በፊት ኢትዮጵያውያን ከአራቱ ማዕዘናት ተሰባስበው ስለ ሀገር ፍቅር የተሰዉበት፣ ዛሬ ያለችውን ኢትዮጵያን አሻግረው ለትውልድ ያቀበሉበት አሻራም ነው። አድዋ ትላንት ዛሬና ነገ በሚል ርዕስ ከዳጉ ጋር ውይይት ያደረጉ ምሁራንም አድዋ ሀገርን ማስቀደምና ብሔራዊ ጥቅምን ማስጠበቅ ምን ማለት እንደሆነ በገሃድ ያሳየ ብሎም በየዘመኑ መልኩን እየቀየረ ለመጣው ቅኝ ግዛት እንዳንንበረከክ ጉልበት በመሆን ሉዓላዊነትን ጠብቆ ለማቆየት ብርታት ሆኗል ብለዋል። ብሔራዊ ጥቅም እንግዲህ ከግል ጥቅም በላይ መሆኑን ያሳየን ነው። አገር በሰላምና በኢኮኖሚ ሲጠናከር ግለሰቦች እንደ አንድ እንደ ቡድን እንደ ሀገር መጠናከር እንደሚቻል ጥንካሬዎች እንደሚያዩ ያሳየናል። ሁለተኛው አንድነት ኃይል ነው የሚለውን በይበልጥ አስመስክሮ ያለፈ ነው የአድዋ ተጋድሎ። እንግዲህ በዛሬው ልዩነት ውስጥ ሳይሆን በጋራ ጉዳይ ላይ ማተኮር እንዳለብን ከሁሉ በላይ ኢትዮጵያውያኖች በጋራ ጉዳዮቻችን ላይ ማተኮር እንዳለብን እጅግ በጣም ያሳስበናል፣ ያስተምረናል፣ ትልቅ ትምህርት ቤቱ ነው የሚነግረናል። ሉዓላዊነትን ማቆየት ይሄ ፕሪዘርቪንግ ሶቨሬኒቲ የሚባል ነገር አሸንፈናል፣ ድል አድርገናል። እንዶ በነበረው ድል ብቻ ተኩራርተን ነገን ማንሰራ ከሆነም መልሰን ልንነጠቅ እንችላለን።
ኮሎኒ ምናልባትም በወታደራዊ ድል ብቻ አይደለም፣ አንዳንዴ መልኩን ይቀይራል። ዘመናዊ ኮሎኒዝም አለ። ስለዚህ አንቲ ኮሎኒዝም ሙቭመንቶችንም ጭምር በደንብ ያራመድንበትና ለዚህም እንቅስቃሴ መነሳሳትን የፈጠረ ፖለቲካዊ ፋይዳ ነው። አድዋ ብሔራዊ ጥቅምን በማስጠበቅ ረገድ ትልቅ ትምህርት የሰጠ በዲፕሎማሲውም ሆነ በጦር ሜዳው የተመዘገበው ውጤት ኢትዮጵያ በዓለም መድረክ ቀና ብላ እንድትቆም ያደረገ ነው። ዛሬ ያለንበት ዓለም ደግሞ ከጠመንጃ ይልቅ በኢኮኖሚ በቴክኖሎጂና በዲፕሎማሲ የበላይነት የምንፎካከርበት በመሆኑ ትውልዱ ይህን የታሪክ አደራ ወደ ልማት ድል የመቀየር ግዴታ እንዳለበትም ምሁራኑ ያነሳሉ። የጋራ በሆኑ ጉዳዮች ላይ በጋራ መስራት መቻል አለብን። አንዱ ማሳያ ህዳሴ ነው። በህዳሴ ልዩነት አልነበረም፣ የፖለቲካ ልዩነት አልነበረም፣ የሃይማኖት ልዩነት አልነበረም። ልጅ አዋቂ፣ አሮጊት ከተራ የቢዝነስ ሰራተኞች ከሰል እየሸጡ ከሚኖሩ ሰዎች አንስቶ እስከ ትልቅ ኢንቨስተሮች በህዳሴ ተሳትፈዋል። ህዳሴ ለነገ ትልቅ ትምህርት ሰጥቶናል። በጋራ ቆመን ተባብረን የጋራ ጉዳዮቻችንን በጋራ ልናሳካ ይገባል የሚል ትምህርት ሰጥቶናል። ምረሳ ባነሳ ነው። ብሔራዊ አንድነት እንግዲህ የነገው አድዋ ነው ምንለው እሱን ነው። አሁን ብሔራዊ አንድነታችን እናጠናክር፣ ለነገው አንድነታችን መሰረት ነው። ትልቅ ስራ በቀጠናው መተማመንን መመስረት መቻል አለብን። የተመሰረተ የኢኮኖሚ እርምጃዎች መወሰድ መቻል አለባቸው። የባህር በር ተደራሽነት ጉዳይ እንደ አንድ ትልቅ ፕሮጀክት ወስደን በሀገር ደረጃ ላይ ተቀራርቦ ከተሰራ እንግዲህ ሰላማዊ ውጤት ያመጣል የሚል ትልቅ እይታ አለኝ። ሀገር የምትጸናው ብሔራዊ ጥቅም የሚከበረውና ቀጣይነት ያለው እድገት የሚመዘገበው በትላንቱ የቆራጥነት መንፈስ ዛሬ መስራት ሲቻል በመሆኑ ኢትዮጵያውያን ለቀጣዩ አድዋ የሚጠበቅባቸውን ሁሉ ለማድረግ መዘጋጀት አለባቸው። ኢትዮጵያውያን በአድዋ ተራሮች በጋራ በመሆን ያሳዩትን የመተባበርና የአንድነት መስተጋብር የአሁኑ ትውልድ ብሔራዊ ጥቅምን ባማከለ መልኩ ለልማት ሊደግመው እንደሚገባ የአዲስ አበባ ከተማ ነዋሪዎች ተናገሩ። አስተያየቶቻቸውን ዮሐንስ ፍስሐ አዘጋጅቷል፣ እንደሚከተለው ይቀርባል። ህብረ ብሔራዊ የሆነች ሀገር አንድ ላይ ሆና ከሁሉም ብሔር ብሔረሰብ ህዝብ ከሁሉም ሃይማኖት ከሁሉም እድሜ አንድ ላይ ተሰብስቦ ቅኝ ግዛትን ማሸነፍ ችሏል። አድዋ ይሄ ለኛ ምን ያስተምረናል? አንድ ላይ ከሆንን ቅኝ ግዛትን ማሸነፍ ከቻልን ነገ ደግሞ ኢትዮጵያ የሚጋረጥባትን ምንም አይነት ችግር አንድ ላይ ሆነን መፍታት እንችላለን ማለት ነው። እንዳየነው አባቶቻችን የከፈሉን መስዋዕትነት በዓላማ በጽናት ቃል በማስከበር ረገድ ትልቅ ትምህርትና መስዋዕትነት የተከፈለበትን ዓላማ አይተናል። እኛም ከዚህ በኋላ ያለው ትውልድ አቅማችን በፈቀደው ሀገራችንን ለጀመረችው ዓላማ፣ ለጀመረችው እድገት፣ ለጀመረችው ብልጽግና እስከ መስዋዕትነት ለመክፈልና ቃላችንም አክብረን ሳንሸርፍ በዓላማ ጸንተን መጠበቅ እንዳለብን ቃል ገብተን ስለመጣን እስከ መጨረሻው ድረስ አገራችን ለማስጠበቅ ዓላማችንን ጠብቀን እንቆማለን። የአድዋ ድል በጋራ ሁሉም ተሰብስቦ ያደረገው እንትን ድል ሊያደርግ የቻለው በዛ ሜዳል ብሔር ምናምን ሳይለይ ማጥቃለት ተሰባስቦ ሊያደርግ የቻለ በዛ ምክንያት ነው። ቀደም ብለው የነበሩ አባቶቻችን ብሔር ሳይለዩ ሃይማኖት ሳይለዩ ለዚህ ሀገራቸው ትልቅ መስዋዕትነት ከፍለው ለዚህ ያበቋት እነሱ ናቸው። ስለዚህ የእነሱን ፈለግ ተከትለው ቀጣዩ ትውልድ ይህን እንዲያስጠብቅ ነው መሆን ያለበት። ትልቅ ታሪክ ነው። የባህር በር ጥያቄ የነገ ጥያቄ ነው፣ የልጆቻችን ጥያቄ ነው፣ የህልውና ጥያቄ ነው። ስለዚህ እቺን ሉዓላዊት ሀገር የህብረ ብሔራዊነት ምንጭ ስለሆነች የነጻነት ተምሳሌት ስለሆነች ወደ ኋላ ለማስቀረት እየተሞከረ ያለበት ሁኔታ ይገኛል። ኢትዮጵያ ግን አድዋ ላይ ድል እንዳደረገችው አሁንም ድል እንደምታደርግ ሙሉ እምነት አለኝ። እኔ የመጣሁት ከአፋር ነው። የባህር በር በዋናነት የአፋር የረጅም ዓመት የውስጣችን ማለት ይሄ ቀን ብዙ ጊዜ ቀን ሲቆይ ሚነሳ ደግመን ይሄ ነገር ይሄ ቀን የሚደርስ አይመስለንም ነበር የአፋር ህዝብ ማለት ነው። አሁን ላይ በሰዓቱ ነው ይሄ ጥያቄ የተነሳው። ሀቃችን ነው፣ የኢትዮጵያ ነው፣ አብረን እናስመልሳለን ብለን እናስባለን። የሀገራችን ልማት ህዳሴ ግድብ የአድዋ መሰረት ነው ብዬ ነው የማስበው። ከዛ ቀጥሎ ያለውን ልማት በዛው ቀጥሎ ያው የኮሪደር ልማት ባለው የተለያዩ ነገሮች ይሄ የተለያዩ ቆሞ ነበረው የፋብሪካዎች ያስጨርስ ነው ታጥሮ ነበረውን ወደ ልማት አስቀይረን የተጠቀምን ብዬ ነው የማስበው። ቀጣዩ ትውልድ ቀን ማታ ሳይል በተቻለው አቅም በሚችለው
በብሔር ሳይለይ በሃይማኖት ሳይለይ ወጣቶች በተለይ ይህን የማስከበር ግዴታም ስላለባቸው ትልቅ ትኩረት ሊሰጠው የሚገባና ሰላማችንን ለዚህ ለድንበራችን ጉዳይ ትልቅ አስተዋጽኦ ማድረግ አለባቸው ብዬ ያው ይህን ጥሪ አስተላልፋለሁ። እነሆ ቸርነትና መተሳሰብ የሚጸናበት አንድ ሆነን የፈጣሪን ምሕረት የምንጠይቅበት ካለን አካፍለን አብሮነታችንን የምናጠናክርበት ልቦች የሚራሩበት እጆች የሚዘረጉበት የምንናፍቀው የረመዳን ወር መጣ። የኢትዮጵያ ንግድ ባንክ ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ እያለ ባንካችን ባቀረበላችሁ የዘካ ተቀማጭ ሂሳብ ውስጥ ለይተው ያስቀመጡትን ዘካ ለግለሰቦችም ሆነ ለበጎ አድራጎት ድርጅቶች እንዲተላለፍ ሲያዙን በታማኝነት እናደርስሎታለን። እርሶም የዘካ ተቀማጭ ሂሳብን በመክፈት ግዴታውን ያለ ድካም ይወጡ። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያ እንደቀጠለ ነው። ወደ ሌሎች ዘገባዎቻችን ደግሞ እንሻገራለን። ሰባተኛውን ጠቅላላ ምርጫ ሽፋን በማድረግ በዋትስአፕ መተግበሪያ ላይ የተቀናጀ የሳይበር ጥቃት እየተፈጸመ መሆኑን የኢንፎርሜሽን መረብ ደህንነት አስተዳደር አስታወቀ። ጥቃቱን ለመከላከል ህብረተሰቡ ራሱን በንቃት እንዲጠብቅም አሳስቧል። ወንድማገኝ ኃይሉ በአሁኑ ወቅት በኢትዮጵያ ያለውን ወቅታዊ ሁኔታ በተለይም መጪውን ሰባተኛውን ጠቅላላ ምርጫ ሽፋን በማድረግ በዋትስአፕ መተግበሪያ ላይ መጠነ ሰፊና የተቀናጀ የሳይበር ጥቃት እየተፈጸመ መሆኑን የኢንፎርሜሽን መረብ ደህንነት አስተዳደር አስታውቋል። አጥፊዎቹ ስልታቸውን በማወሳሰብ በተለይም ከፍተኛ የመንግስት የሥራ ኃላፊዎችን፣ ተጽዕኖ ፈጣሪ ግለሰቦችና በውጭ ሀገር የሚኖሩ ተማሪዎችን ኢላማ ማድረጋቸውም ተረጋግጧል። አስተዳደሩ ባደረገው የሳይበር ደህንነት ትንተናም መረጃ መንታፊዎቹ ማህበረሰቡን ለማታለል የሚከተሉትን ስልቶች እንደሚጠቀሙም ለይቷል። የፖለቲካ ኩነቶችን ለሴራ የመጠቀም ማለትም የምርጫ ደጋፊ በመምሰልና የፓርቲዎችን አርማ በመጠቀም ድጋፎን በሊንኩ ይግለጹ የሚሉ መልእክቶችንም ይልካሉ። በተጨማሪም የምርጫ ጣቢያን ለማወቅ ወይም ውጤት ለመለየት በሚሉ የሐሰት ሊንኮች የአካውንት ቁጥጥርም ያደርጋሉ። የማንነት ስርቆትና የገንዘብ ማጭበርበርን በተመለከተም የአንድ ግለሰብ አካውንት አንዴ ከተጠለፈ በኋላም አጥፊዎቹ በባለቤቱ ስም ለቅርብ ወዳጆቹ የጤና ችግር አጋጥሞኛል ወይም ለስራ ገንዘብ አስፈልጎኛል በማለት ከፍተኛ የገንዘብ ማጭበርበርም ይፈጽማሉ። ከዚህ ባለፈም ተማሪዎችን ኢላማ ማድረጋቸውም ተስተውሏል። በውጭ ሀገር የሚማሩ ዜጎችን ከዩኒቨርሲቲ የተላከ በማስመሰል ለቪዛ እድሳት ወይም ለትምህርት ክፍያ በሚሉ ሰበቦች የግል መረጃቸውን ይዘርፋሉ። በሌላ በኩል በስህተት የተላከ ኮድ ነው እባክህ መልስልኝ በሚል ሰበብ በአጭር የጽሁፍ መልእክት ወይም ኤስኤምኤስ የሚመጣውን የሚስጥር ቁጥር በመቀበል አካውንቶችን በቀጥታም ይጠልፋሉ። የኢንፎርሜሽን መረብ ደህንነት አስተዳደር ጥቃቱን ለመከላከል ህብረተሰቡ ለዚህን መሰል ማጭበርበሮች በንቃት ራሱን እንዲከላከልም አሳስቧል። በዚህም የሳይበር ምህዳር ደህንነትን ለማስጠበቅ የሚሰሩ ስራዎች ተጠናክረው እንደሚቀጥሉ የገለጸው አስተዳደሩም ህብረተሰቡ አስፈላጊውን ጥንቃቄ በማድረግ ለሳይበር አጭበርባሪዎች በር እንዳይከፈትም አሳስበዋል። በቀጥታ መስመራችን ላይ ከሚገኙ ባልደረቦቻችን ተጨማሪ መረጃዎችን ወደምንጠይቅባቸው ዘገባዎቻችን ደግሞ እንሻገራለን። በከተማዋ አመራርና በነዋሪዎቿ ጥምረት በተከናወኑ ስራዎች አዲስ አበባ ሰላሟ የተረጋገጠላት ከተማ መሆኗ ተገለጸ። የሰላም ሚኒስቴር ከአዲስ አበባ ሰላምና ጸጥታ ቢሮ ጋር በመተባበር 8ኛው የሰላም የምክክር መድረክን አካሂዷል። ይህንኑ መድረክ ሲከታተል የቆየው ባልደረባችን ሳምሶን በላይ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ተገኝቷል። ሳምሶን እንዴት ውለሃል? በዜና ኢትዮጵያ ዳግም ተገናኝተናል። አንተ በታደምክበት በዚህ ውይይት ምንድን ነው በዋናነት የተነሳው? ምን ነጥቦችስ ናቸው የተካተቱት? መልካም መቲጂ ጋር ያመሰግናለሁ። እንግዲህ ቀደም ሲል አንቺም እንደገለጽሽው በአሁኑ ሰዓት በሀገር አቀፍ ደረጃ ከዚህ ቀደም ለሰባተኛ ጊዜ ተካሄደውና አሁን 8ኛ ዙሩን የያዘው የሰላም ሁኔታ ምክክርና ውይይት እየተደረገበት ነው የሚገኘው። ይህንን እንግዲህ ምክክር መድረክ ያዘጋጀው
የሰላም ሚኒስቴር ከአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ጋር በጋራ በመሆን ነው። እንግዲህ በዚህ መድረክ ላይ በርካታ ሀሳቦች ተነስቷሉ። ከተነሱ መካከል በአጠቃላይ እየተሰሩ በሚገኙ በርካታ ስራዎች የከተማ የጸጥታ ሁኔታ እጅግ አስተማማኝ የሚባል ደረጃ ላይ መድረሱ ተገልጿል። ይህንንም በነጠላ ለመመልከት ያህል እንግዲህ በከተማውን ዳግም ከተማ እየተገነባችበት ባለበት ሁኔታ የኮሪደር ልማቱ ላይ እየተከናወኑ ያሉ የጸጥታውን ሁኔታ ለማስጠበቅ የሚረዱ ደረጃቸውን የጠበቁ ካሜራዎችም እየተገጠሙ መሆኑ ተገልጿል። ከዛ ባሻገር ደግሞ ከባለፉት 5 ዓመታት ወዲህም ከ200 ሺህ በላይ የሚሆኑ የሰላም ሰራዊት ከነዋሪዎቹ በማወጣጣት ስልጠና ሰጥቶ ወደ ስራ ማስገባት መቻሉ ተገልጿል። ከዛ ባሻገርም ደግሞ ከሌሎች ጎረቤት አካባቢዎች ወይንም ከሸገር ከተማ አስተዳደር ሰላምና ጸጥታ ቢሮ ጋር በጋራ በመሆንም በከተማዋ ላይ በሸገርም በአዲስ አበባም ያለው የጸጥታ ሁኔታን በመከታተል በመቆጣጠር ረገድ ሰፊ ስራ መሰራቱ ይህም ውጤት ማስገኘቱ ተገልጿል። ከዛ ባሻገር እንግዲህ በተለያየ ጊዜ ገና ሳይፈጸሙ ወይንም ደግሞ የጸጥታው ሳይደፈርስ እነዚህ ነገሮች ለጸጥታው ስጋት ናቸው ተብለው የሚታሰቡ ጉዳዮችንም ቀድሞ ቡድን በማቋቋምና በማጥናት ቀድሞ እርምጃ በመውሰድ የከተማዋን ጸጥታ አስተማማኝ ማድረግ መቻሉ ተገልጿል። ከዛ ባሻገር እንግዲህ በዓለም አቀፍ ደረጃ ከተማዋ አሁን ደረጃዋ ከፍ እያለ እያማረች እየተዋበች ነው የምትገኘውና ከዚህ ጎን ለጎን ደግሞ አስተማማኝ ጸጥታ እንዲኖር በማድረግ ረገድም እንግዲህ በዓለም አቀፍ ደረጃ ከሚገኙ ታላላቅ ከተሞች መሀል የምትመደብ መሆኗ ተገልጿል። በዚህ መድረክ ላይ ንግግር እንግዲህ ካደረጉት መካከል የሰላም ሚኒስትሩ መሐመድ እድሪስ እንደገለጹት አዲስ አበባ ያልተሸጠ ሰላም አላት። ከዚህ ቀደም ያልነበረ አሁን እየጎለበተ እያደገ የመጣ ሰላም ያላትና አስተማማኝ ሁኔታ ላይ የምትገኝበት አግባብ እንዳለ ይህም ተጠናክሮ መቀጠል እንዳለበት ተገልጿል። በሌላ በኩል የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤም በዚሁ መድረክ ላይ ባደረጉት ንግግር መንግስት ትክክለኛ አቅጣጫ ይዞ በትኩረት የጸጥታ ሁኔታን እየሰራ እንደሚገኝ ይህም ደግሞ በአስተማማኝ ሁኔታ ተግባራዊ በመደረጉ ህብረተሰቡም የራሱን የሆነ ተሳትፎ በማድረጉ ከአመራሮች ጎን ለጎን ማለት ነው የሚታይ የሚጨበጥ አስተማማኝ የሆነ ሰላማዊ ከተማ እንድትኖር በማድረግ ረገድ ከፍተኛ ሚና እንዳመጣ ተገልጿል። ከዛው ጎን ለጎን ደግሞ የተለያዩ ዓለም አቀፍ፣ ሀገር አቀፍ፣ አህጉር አቀፍ ጉባኤዎች እየተካሄዱባት ይገኛሉ። በባለፈው ጊዜም 150 የሚሆኑ ጉባኤዎች የተካሄዱባት ከተማ ናት አዲስ አበባ። ከነዛ መካከል እንደ አንዱን ብናነሳ ወደ 20 ሺህ የሚሆኑ ተሳታፊዎች ጭምር እየመጡ እየታደሙባት ጉባኤ እየተሳተፉባት የሚገኙ ከተማ ናትና ይህም ጉባኤዎቹ በሰላም ሁኔታ እንዲጠናቀቁ የሀገር ገጽታን ከመገንባትም አንጻር ሚናውን በማሳደግ ረገድ በከተማው እየተከናወነ የሚገኘው የሰላምና ጸጥታ ስራ ፍሬ ያፈራ ውጤት ያለው መሆኑ ተገልጿል። እንግዲህ ከዚሁ ጎን ለጎን በአጠቃላይ ወደ 2700 የሚጠጉም እንደዚሁ የማህበራዊ አገልግሎት የሚሰጡም ደግሞ ወጣቶች ስልጠና እንዲወስዱ መደረጉ ተገልጿል። ከተማዋ በሶስት በተለያዩ ፈረቃዎች ተከፍሎ እንግዲህ ሌሊትም ቀንም ጥበቃ እየተደረገላት እንደሆነ ተገልጿል። ከዚሁ ጋር በተገናኘም ማህበረሰቡ የኔነት ስሜት እንዲኖረው ተሳትፎ እንዲኖረው በማድረግ ረገድም የተለያዩ ሙያ ውስጥ የሚገኙ ዜጎች ነዋሪዎቿ ከተማዋን በመጠበቅ ረገድ እነሱም የነቃ ተሳትፎ እያደረጉ ነው። መንግስትም ምቹ ሁኔታዎችን መደላድሎችን እየፈጠረ መሆኑ ተገልጿል። ከዚሁ ጋር እንግዲህ በተገናኘም ነዋሪዎቹም በዚህ ነገር ደስተኛ መሆናቸውን የሚገልጹበት ሁኔታ እንዳለ ነው በመድረኩ የተገለጸው። እንግዲህ ጉባኤው አሁንም እየተከናወነ ነው የሚገኘው። ነገም በተለያዩ መርሃ ግብሮች ቀጥሎ እንደሚውል ተገልጿል። መቲ ሳምሶን፣ ስለ መረጃዎቹ እናመሰግናለን። መልካም ጊዜ። ባለፉት 7 ወራት በሆርቲካልቸር ምርቶች ወጪ ንግድ ከ288 ሚሊዮን ዶላር በላይ ገቢ መገኘቱን የግብርና ሚኒስቴር አስታወቀ። የሆርቲካልቸር ኢንቨስትመንት የ2018 በጀት ዓመት የ7 ወራት የእቅድ አፈጻጸም ላይ በአዲስ አበባ ምክክር ተካሂዷል። በቅርቡ የተደረገው የውጭ ምንዛሬ መመሪያ ማሻሻያ ለሆርቲካልቸር ዘርፉ እድገት ሚናው የጎላ ስለመሆኑም በዚሁ መድረክ ላይ ተነስቷል። ይህንኑ መድረክ የተከታተለች የምትገኘው ባልደረባችን መቅደስ እንዳለ ደግሞ ተጨማሪ መረጃዎችን ልታጋራን በቀጥታ መስመራችን ላይ ተገኝታለች። መቅደስ እንዴት ውለሻል? ባለፉት 7 ወራት በተለይ ቀደም ሲል በጠቀስ ነው በዚሁ በሆርቲካልቸር ዘርፍ ላይ የተሰሩ ስራዎች ምንድን ናቸው? የተገኘው ገቢ እስከ ባለፈው ዓመት ጋር ሲነጻጸር ምን ለውጥ አመጣ? አመሰግናለሁ መታሰቢያ። እንዴት ውላችኋል ተመልካቾች? ቀደም ሲል አንቺም ጠቆም እንዳደረግሽው የግብርና ሚኒስቴር በዚህ በተያዘው በጀት ዓመት ባለፉት 7 ወራት በተለይ በሆርቲካልቸር ዘርፉ ላይ የተከወኑ ስራዎችን በተመለከተ የእቅድ አፈጻጸም ሪፖርት ከሚመለከታቸው ጋር ተወያይቷል። በዚሁ ጊዜ የግብርና ሚኒስትሩ አዲሱ አረጋ በ7 ወራቱ ከሆርቲካልቸር ምርቶች ወጪ ንግድ ከ288 ሚሊዮን ዶላር በላይ
ገቢ መገኘቱን ተናግረዋል። ሚኒስትሩ እንዳሉት ይህ የተጠቀሰው ገቢ የተገኘው ከተለያዩ ወደ ተለያዩ ሀገራት ከተላኩ የሆርቲካልቸር ምርቶች እንደ አበባ፣ አትክልትና ፍራፍሬ የመሳሰሉ ምርቶች መሆኑን አንስተዋል። በመድረኩም እንደ ሀገር በተለይ የግብርናውን ዘርፍ ከማዘመን የምግብ ሉዓላዊነትን ከማረጋገጥ አንጻር እንዲሁም ደግሞ ከወጪ ንግድም አንጻር በብርቱ እየተሰራ እንደሆነ ተነስቷል። በተለይም በሆርቲካልቸር ዘርፍ ወጪ ንግድ ላይ ከዘርፉ የሚገኘውን ኢኮኖሚያዊ ፋይዳ ለማሳደግ የተለያዩ የሪፎርም ስራዎች እየተከወኑ እንደሆነ የተለያዩ የፖሊሲ ማሻሻያዎችንም ሲያደርግ እንደቆየ ግብርና ሚኒስቴር በዚሁ መድረክ ላይ ተናግሯል። በቅርቡም የተደረገው የውጭ ምንዛሬ መመሪያ ማሻሻያ በተለይ በሆርቲካልቸር ዘርፍ ላይ ለተሰማሩ አምራቾችና ላኪዎች ሚናው የጎላ እንደሆነም ተነስቷል። በአጠቃላይ የግብርና ሚኒስቴር በአመቱ ከያዘው የወጪ ንግድ አንጻር ይህንን የተያዘውን የውጭ ንግድ ከማሳካት አንጻር በክልሎች ያሉ ተጨባጭ ሁኔታዎችን ታሳቢ ያደረጉ በአምራቾች በላኪዎች የሚነሱ ጥያቄዎችን ለመፍታት ዝግጁ እንደሆነ በዚሁ መድረክ ላይ ተነስቷል። በሆርቲካልቸር ዘርፍ ላይ ያለን የምርት ጥራት መጠን የመዳረሻ ሀገራትን ከማስፋት አንጻር በርካታ እቅዶች መያዙንም እንደ ሀገር ተነስቷል። በዚህ ዘርፍ ላይ የተሰማሩ ባለሀብቶች ከፍተኛ የውጭ ምንዛሬ ግኝት ከማስገኘትም አንጻር እንዲሁም ደግሞ የኢትዮጵያን የኢንቨስትመንት ገጽታም ከመገንባት አንጻር ትልቅ ሚና እንዳላቸውም ተነስቷል። በዚህ መድረክ ላይ በሆርቲካልቸር ምርት ላይ የተሰማሩ አምራቾች፣ ላኪዎች ለዘርፉ እድገት ተግዳሮት ናቸው ያሏቸውን ሀሳቦች በዚህ መድረክ ላይ አንስተው ነበር። እየተወሰዱ ያሉ ሪፎርም ስራዎችን አድንቀው አምራቾቹ በተለይ የመሰረተ ልማት ችግር እንዳለ ከኤሌክትሪክ መቆራረጥ ጋር በተያያዘ በተለይ በክልሎች ከመንገድ ችግር ጋር በተያያዘ እንዲሁም ደግሞ የመሬት አቅርቦትም ችግር እንዳለ አንስተዋል። ከዚህ ባለፈ በተለይ በዚህ በሆርቲካልቸር ዘርፍ ላይ የሚመለከታቸው አካላት በቅንጅት ያለ መስራት ክፍተት እንዳለም አንስተዋል። የሆርቲካልቸር አምራቾች በተለይ ምርቱን የውጭ ንግድ ላይ እስኪደርስ ወይም የመጨረሻው ኤክስፖርት ላይ እስኪደርስ የተለያዩ ማነቆች እንዳሉባቸው የፋይናንስ ችግሮች እንዳሉባቸው አንስተዋል። በተለይ የብድር አቅርቦትም እንዲመቻችን በዚህ ዘርፍ ላይ አንስተዋል። አሁን ያለኝ መረጃ ይሄ ነው። አመሰግናለሁ። እናመሰግናለን። እኛም መቅደስ መልካም ቀን። 4 ወረዳዎችን የሚያገናኘው የኢተያ አርሲ ሮቤ አስፋልት መንገድ 93 በመቶ ስለመጠናቀቁ የኢትዮጵያ መንገዶች አስተዳደር አስታወቀ። መንገዱ ለነዋሪዎችም ሆነ ለአሽከርካሪዎች ፈታኝ የነበረ ሲሆን አሁን ላይ የተጠናቀቀ በመሆኑ ደስታን ፈጥሯል። ቶማስ ኃይሉ ዮሐንስ ከፍያለው በኦሮሚያ ክልል ከአዳማ ከተማ እስከ ሮቤ አርሲ ባለው መንገድ በሹፌርነት እያገለገለ ነው። መንገዱን ከረጅም ዓመታት በፊት የሚያውቀው ዮሐንስ በተለይ ከኢተያ ከተማ አርሲ ሮቤ ያለው 75.6 ኪሎ ሜትር የሚሸፍነው መንገድ ከፍተኛ ችግር ያለበት ለተሳፋሪዎችም ሆነ ለአሽከርካሪዎች እጅግ ፈታኝ እንደነበር ያስታውሳል። ይሄ መንገድ በጣም ፒስታ ነበር ያኔ እና በጭቃ ምክንያት መንገድ አድረናል። ከአዳማ ወደ ዲክሲስ እስክንሄድ ድረስ 4-5 ሰዓት ነው የሚፈጀብን። አሁን ግን ያው 2 ሰዓት ተኩል ወይ 3 ሰዓት ላይ ተሻሽሎልናል። አሪፍ ነው። በጥቅምት ወር 2010 ዓ.ም ግንባታ የተጀመረው መንገድ አሁን ላይ በሚታየው መልኩ እየተጠናቀቀ ያለ ሲሆን ለኢትዮጵያ ከተሞች በተለይም ለአዲስ አበባ ከፍተኛ ኢኮኖሚያዊ ፋይዳ ያላቸው 4 ወረዳዎችን የሚያገናኝ የአስፋልት መንገድ ነው። ይህ አካባቢ በጣም በብዛት የሽንኩርት ምርት አለ፣ ድንች ምርት አለ፣ እንዲሁም ደግሞ ስንዴና ገብስም ይመረታል። ሌሎች ምርቶች አሉ። እነዚህን ምርቶች ከዚህ አካባቢ አንስቶ ወደ አዳማ ቅርብ ያለው አዳማና አዲስ አበባ 150 ኪሎ ሜትር ነው። ከዚህ ያንን ለማድረስ በጣም ዋናውና አስፈላጊ መንገድ ሆኖ ያገለግላል። ኳሊቲ በኩል አብራ ጎዳና ባስቀመጠው ስታንዳርድ መሰረት በትክክል እየወረደ ነው። አንዳንድ ችግሮችም ሲኖሩ ከስር ኮንትራክተሩን ክትትል በማድረግ እንዲህ የማስተካከያ እርምጃዎች ይወሰዳሉ። በዚህ መሰረት ያው መንገዱ በተቀመጠለት ደረጃና ዲዛይን መሰረት በአግባቡ በመሰራት ላይ ይገኛል። በእርግጥ ፕሮጀክቱ በ3 ዓመታት ይጠናቀቃል ተብሎ የተጀመረ ቢሆንም ከወሰን ማስከበርና በሌሎች ተያያዥ ጉዳዮች የዘገየ ሲሆን አሁን ላይ ግን የውሃ ማስወገጃ የዲች ስራን እንዲሁም ጥቃቅን ተግባራት ብቻ የቀሩት ነው። አሁን እየተጠናቀቀ ያለ መንገድ ቢሆንም የዚህ አካባቢ በጣም ውሃማ ነው። በሌላ በኩል ደግሞ በኮሮና ወረርሽኝና በግብዓት እጥረት ምክንያት ለመንገድ ስራ አስቸጋሪ ነበር። ነገር ግን በጥራት የተሰራ ነው። ወሰን ማስከበር ችግር ጋር ተያይዞ እንዲሁም ደግሞ የኮንትራክተሩ ጋር ካሽ ፍሎ ፕሮብሌም ነበረበት። ከዛ በተጨማሪ የኮቪድም የራሱን አስተዋጽኦ አድርጓል። የነዳጅና የሲሚንቶ እጥረትም
እንዲሁ የራሱን አስተዋጽኦ አድርጓል። ነገር ግን ባለፉት 2 ዓመታት የተሻለ አፈጻጸም ለማስመዝገብ ችለናል። በዚህም የተነሳ ይህ የሙሉ ከፕሮጀክት መጀመሪያው እስከ መጨረሻ ያለውን ኪሎ ሜትር አስፋልት ለማልበስ ችለናል። ይህ ከኢተያ እስከ አርሲ ሮቤ ከተማ የሚዘልቀው መንገድ በ1.2 ቢሊዮን ብር የተገነባ ሲሆን አሁን ላይ ግንባታው ከ93 በመቶ በላይ ተጠናቋል። ለኢቲቪ ቶማስ ኃይሉ ከአርሲ ሮቤ ከተማ። የኦሮሚያና የማዕከላዊ ኢትዮጵያ ክልሎችን የሚያገናኘው የቡልቡላ አላጌ ባራሚቶ አስፓልት መንገድ የተጠናቀቀ ስለመሆኑ ተገለጸ። ፕሮጀክቱ 38.8 ኪሎ ሜትር የሚሸፍንና ነዋሪዎችን ለከፍተኛ እንግልት ሲዳርግ እንደነበርም ነዋሪዎቹ ተናግረዋል። በስፍራው የሚገኘው ባልደረባችን ቶማስ ኃይሉ ደግሞ ይህንኑ በተመለከተ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ተገኝቷል። ቶማስ እንዴት ውለሃል? መንገዱ ሊኖረው የሚችለው ኢኮኖሚያዊና ማህበራዊ ፋይዳ እንዴት ይገለጻል? አሁን ያለበት ደረጃስ? አመሰግናለሁ። የቡልቡላ አላጌ ባራሚቶ 38 ኪሎ ሜትር የሚሸፍን የመንገድ ፕሮጀክት አሁን ላይ የመጠናቂያ ምዕራፍ ላይ እንዳለ ተመልክተናል። የተለያዩ ፕሮጀክቱን የሚሰሩ ሰዎችን እንዲሁም የአካባቢ ነዋሪዎችንም ለማነጋገር ሞክረን ነበር። ይህ መንገድ እንግዲህ ምስራቅ ሸዋ፣ ሀላባ እንዲሁም ደግሞ የስልጤ ዞኖችን የሚያገናኝ ሲሆን በተለይም ደግሞ ትልቅ ኢኮኖሚያዊ ፋይዳ ያለው መንገድ ነው ወይም ደግሞ የመንገድ ፕሮጀክት ነው። ነገር ግን ባለፉት ዓመታት ከዚህ አካባቢ የሚጠበቀውን ያህል ኢኮኖሚያዊ ትርፍ ለአጎራባች አካባቢዎች ሊገኝ አልቻለም። ምክንያቱም መንገዱ በጣም አስቸጋሪ ከመሆኑ አኳያ በእርግጥ መንገዱ የጸጥታ ችግር የነበረበትም ከመሆኑ አንጻር የ3 ዓመት ፕሮጀክት ነበር። ነገር ግን በ5 ዓመት ውስጥ ነው ለመጠናቀቅ የበቃው። ወደ 95 በመቶም አሁን ላይ የተጠናቀቀ መንገድ ነው። እንግዲህ ከዚህ ጋር በተያያዘ ታዲያ በተለይ እነዚህ 3ቱ ዞኖች አንደኛው ማዕከላዊ ኢትዮጵያ የሚገኝ ሌላኛው ደግሞ የኦሮሚያ ክልል የሚገኝ ቀጥታ ከሃይዌይ ወይንም ደግሞ ከፍጥነት መንገድ ጋር የሚገናኝ መስመር ነው። አንደኛው ወደ አዲስ አበባ የሚሄድ መስመር አለ። በሌላ በኩል ደግሞ ወደ ሐዋሳ ከተማ የሚሄድ መንገድ ነው። ስለዚህ እዚህ አካባቢ ያሉት የተለያዩ የበርበሬ ምርት አለ፣ የጤፍ፣ የቦሎቄ መሰል የግብርና ምርቶች አብቃይ አካባቢ ነው። ነገር ግን ባለፉት ዓመታት ያን ያህል እነዚህ መገናኘት ባለመቻላቸው ምክንያት አንደኛው ማህበረሰብ ከማህበረሰብ መገናኘት ያልቻለበት ከፍተኛ የሆነ አቧራማ እንዲሁም ደግሞ በክረምት ወራት ደግሞ ከፍተኛ ጭቃ የሚሆን አካባቢ ከመሆኑ አኳያ በተለይም ህዝብ ለህዝብ መገናኘት አልቻለም። በሌላ በኩል ደግሞ ቀደም ሲል ያልኳቸው የግብርና ምርቶችን ማከፋፈል አልተቻለም ነበር። አሁን ላይ ግን 95 በመቶ በላይ የተጠናቀቀ ከመሆኑ አኳያ አሁን ለአገልግሎት ክፍት ሆኗል። በገጠር ወደ 21 በከተማ ወደ 21 ሜትር ስፋት ሲኖረው እንዲሁም ደግሞ ገጠር አካባቢ ደግሞ ወደ 7 ሜትር ስፋት ያለው ነው። ስለዚህም ማህበራዊ እንዲሁም ደግሞ ኢኮኖሚያዊ ጠቀሜታ ያለው ነገር ግን ህብረተሰቡ በጣም ሲማርበት አሽከርካሪዎችን በጣም ሲማሩበት የነበረ መንገድ ፕሮጀክት እንደነበር ተዘዋውረን ለመመልከት ይችላል። መታሰቢያ ቶማስ እናመሰግናለን። መልካም ጊዜ። ቲፒኤልኤፍ እና ሻዕቢያ አሁን ላይ ጽምዶ መፍጠራቸው በራሱ ሊገርማቸው አይገባም። ቀድሞውንስ ማን ለያያቸውና የሚል ሀሳብ ይነሳል። የሆነ ፖለቲካ አስተሳሰብ ያለው የፖለቲካ ድርጅት በጠመንጃ ታጅቦ አይደለም ወደ ትግራይ ህዝብ መቅረብ ያለበት፣ ሀሳብ ብቻ ይዞ ነው መቅረብ ያለበት። ህገ መንግስት አለባት የምትባል ሀገር ላይ ግን ጸረ ህገ መንግስት የሆኑ አቋሞችን ደግሞ ሲያራምድ ይስተዋላል። ለምሳሌ የመከላከያ ሰራዊት በየትኛውም የኢትዮጵያ ዳር ድንበር ለመቀመጥም ለመጠበቅም የማንንም ፍቃድ አይጠይቅም። ሀገራችን በዛ ምክንያት በጣም ብዙ ኪሳራ ደርሶባታል። ጉዳዩ እንደሚያሸንፍ ያውቃል፣ ግን ደግሞ ህዝብ መዳን ስላለበት በሚል ያደረገው እንደሆነ መታሰብ አለበት። ፕሪቶሪያ በራሱ ሲፈረም የነበረው የኃይል ሚዛን በጣም የተለያየ ነው። ትክክል። ምክንያቱም ቲፒኤልኤፍ እኛ በነበርንበት ሰዓት ነው ቲፒኤልኤፍ የነበረው። ከዛ በኋላ ቲፒኤልኤፍ የሚባል ነገር ፈርሷል። የለም ያለመፈጸሙ የመጀመሪያው ችግር በልብ ስላልተቀበለ ነው ስራ አስፈጻሚ። ዲዲአር ሙሉ በሙሉ አልተመለሰም። ቢኮዝ መተማመን አልነበረም። ከመጀመሪያውም እምነት የለውም በዚህ ጉዳይ። በማን በኩል ነው ይሄ ነገር? ፕሪቶሪያ በተመለከተ መከላከያ ሰራዊት አሁን ሀገርን የመጠበቅ ኃላፊነት አለበት አይደል? ሀገር እንዳይጠብቅ መከላከያ ሰራዊትን አይደለም ቴዲ እያልን ያለ ነው። አዳምጠኝ። ሌላ የጸጥታ አካል የፌዴራል ፖሊስ ለምሳሌ አይደለም። የማን የፌዴራል ፖሊስ ነው? የፌዴራል ፖሊስ አለ አይደል? እሱን ማለት ነው። ምንድነው የሚለው መሰለ በስምምነቱ መሰለ ሌላ የጸጥታ አካል የለም አለ። እስኪ ምን አይነት ነው? ለምሳሌ የታጠቁ ኃይሎች አሉ አልኩህ እኮ። ለምሳሌ እነሱ የጸጥታ አካላት አይደሉም? እነማን የታጠቁ አካላት ዛቴስ እነሱ አሁን ይህን ኮንስፒሬሲ
ለህዝቡ እንዲያቅ ለምንድን ነው ያላደረጋችሁት? ተደርጓል። እርስዎ እዛ ነበሩ አይደል? እየታገልንበት የነበረው ነው ምን ውስጥ ለውስጥ ማለት ነው። ኤግዛክትሊ ከመሪዎቻችን ጋር እንመለሳለን። ከህወሓት ጋር ልመለስ ነው። በህወሓት የተፈጠረው የትግራይ ህዝብ እኮ ይላል። አሁን የቲፒኤልኤፍ እና የሻዕቢያን ግንኙነት እንዲሁ በግርድፉ ማመን ተገቢነት ያለው አልመሰለኝም። አሁንም ቀድሞውንም ማለት ነው። ዘገባዎቻችን እንደቀጠሉ ናቸው። ኢትዮጵያ በዲጂታል ኢትዮጵያ ብሔራዊ ስትራቴጂ አማካኝነት የመንግስት አገልግሎቶችን ወደ ዘመናዊ ስርዓት በማሸጋገሯ ተጨባጭ ውጤት እያስመዘገበች ትገኛለች። በተለይም ይህ የዲጂታል ስርዓት በአዲስ አበባ የአገልግሎት ሰጪ ተቋማት እንዲስፋፉ ምክንያት ሆኗል። የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን ተግባራዊ የተደረገው የዲጂታል አገልግሎት እንግልትን በማስቀረት የክፍያ ስርዓቶችን በማዘመንና ግልጽነትን በማስፈን ለተገልጋዮች ቀልጣፋ አገልግሎት መስጠት አስችሏል። ሂሩትም ቢያለ ኢትዮጵያ ባለፉት ጥቂት ዓመታት የዲጂታል ምህዳሯን ለማስፋትና ኢኮኖሚዋን በቴክኖሎጂ የታገዘ ለማድረግ ሰፋፊ ስራዎችን እያከናወነች ትገኛለች። ይህ ጉዞ ዲጂታል ኢትዮጵያ በተሰኘው ብሔራዊ ስትራቴጂ የሚመራ ሲሆን ዋና ዓላማውም ቴክኖሎጂን ለስራ ዕድል ፈጠራ፣ ለፍትሐዊ ተጠቃሚነትና ለቅልጥፍና ማዋል ነው። የዲጂታል ሲስተም አወቃቀር ኢትዮጵያ ወደፊት ለምትገነባው ስማርት ሲቲና የተቀናጀ የመንግስት አገልግሎት እንደ የጀርባ አጥንት ተደርጎ ሊወሰድ ይችላል። የመንግስት አገልግሎቶችን በዲጂታል መንገድ የመስጠት ሂደት እየተጠናከረ ሲሆን እንደ ፓስፖርት እድሳት፣ የንግድ ፍቃድ ማውጣት፣ የትራፊክ መቀጫ ክፍያና የታክስ አሰባሰብ በአብዛኛውን ወደ ዲጂታል ተቀይሯል። ይህም ሙስናን ከመቀነስ ባለፈ የዜጎችን እንግልትና ጊዜም የሚቆጥብ ሆኗል። የአገልግሎት አሰጣጥን ለማዘመን እየተከናወኑ ባሉ ስራዎች የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን አገልግሎቱን ወደ ዲጂታል አሰራር አሸጋግሯል። ቀደም ሲል ለአሽከርካሪ ብቃት ማረጋገጫ፣ ለተሽከርካሪ ዓመታዊ ምርመራ ቦሎ፣ ለባለቤትነት ስም ዝውውር እንዲሁም መንጃ ፍቃድ ለማውጣት የነበሩ ረጅም ሰልፎች ታሪክ እየሆኑ ነው። ቀደም ሲል የነበረው አገልግሎት እንደዚህ አይነት ፈጣን ቀልጣፋና ግልጽ የሆነ አገልግሎት አልነበረም ማለት ነው። ቀደም ሲል ችግሮች ነበሩበት። ካሜራውን ቢሆን የሚቆራረጥበት አግባብ ነበረ። ከሰዎችም ፈተና ሲፈትኑ ኮንታክት ነበራቸው። ፈታኝና ተፈታኝ ቆሞ የሚፈትንበት አግባብ አለ። ከፍተኛ የቅሬታ ምንጭ የሆነበት ሁኔታ ነበር ማለት ነው። አሁን ላይ ግን እነዛ በሙሉ ቀርተዋል። ምንም አይነት ቅሬታ እየቀረበ ያለበት ሁኔታ የለም ማለት ነው። እዛ ማዶ ላይ አሁን ስክሪን የሚታየው ትልቅ ስክሪን አለ። እያንዳንዱ አገልግሎታችን ግልጽነት ከመፍጠር አንጻር፣ ቅሬታንም ከመቀነስ አንጻር እያንዳንዱ የሚታዩ አገልግሎቶች የሚሰጡ አገልግሎቶችን አሁን ለምሳሌ ተሽከርካሪዎች ምዘና ላይ ነው ያሉት አሽከርካሪዎች ማለት ነው። እዛ የሚታዩት እየተመዘኑ ነው፣ ፈተና ላይ ነው ያሉት። ይሄንን ከዚህ ሆነን መቆጣጠር እንችላለን ማለት ነው። እዚህ ውስጥ ያሉ ልጆች ፈታኞች ይሄንን በዚህ አይነት መንገድ ይቆጣጠራሉ። ከዚህ በተጨማሪ ደግሞ እዚህ የሚቀመጠው ዌቲንግ ሩም ላይ ያለ ተገልጋይ በግልጽነት ያያል ማለት ነው። ግልጽነት መፍጠር ችለናል። ለህብረተሰቡ ተገልጋዩ ህብረተሰብ በተቋሙ ላይ እምነት እንዲያሳድር ጥርጣሬንም ከማጥፋት አንጻር እነዚህን የግልጽነት ስራዎችን ሰርተናል። የሲስተሙ ዋነኛ ጥንካሬ የክፍያ ስርዓቱ ነው። ተገልጋዮች የባለስልጣኑን የአገልግሎት ክፍያዎች ከየትኛውም ባንክ የሞባይል ገንዘብ ወይንም የመሶብ ማዕከል በደቂቃዎች ውስጥ መፈጸም እንዲችሉ ረድቷል። ሞር አገልግሎታችን ፈጣን ለማድረግ ሰዎች አገልግሎት ጨርሶ ከመጡ በኋላ ፈተና ተፈትነው ውጤታቸውን አውቀው ከመጡ በኋላ ገንዘብ አልያዝኩም ወይም ደግሞ ገንዘብ ላምጣ ብለው የሚሄዱበት ወይ ደግሞ ባንክ ክፍያ ውጭ የሚካሄድበት ነገር ነበር ማለት ነው። ባንክ ንግድ ባንክ ወይ ደግሞ ሌሎች ንግድ ባንኮች ለመፈለግ ወደ ውጭ የሚወጡበት አግባብ ነበር። አሁን ግን እዚሁ ባንክ አስገባንላቸው። ባንክ ፍለጋ አይሄዱም ማለት ነው። እዚሁ በአቅራቢያው እዚሁ ባንክ አካውንት ይከፍታሉ፣ እዚሁ አገልግሎቱን ያገኛሉ። ወዲያው ፈጥነው መንጃ ፈቃዳቸውን ወስደው የሚሄዱበት አግባብ አለ ማለት ነው። በአዲስ አበባ የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን የዲጂታል ሲስተምን ተግባራዊ ካደረገ ወዲህ የተገልጋዮችን እንግልት በከፍተኛ ሁኔታ ቀንሷል። የተሻሻለ ከጊዜ ወደ ጊዜ የተሻሻለ ነው። አሁን ለምሳሌ ከዚህ በፊት ክፍያ የምትከፊው ከግቢ ወጥተሽ ነበረ። አሁን ግቢ ውስጥ ነው። መንገድ ፈንድም ከግቢ ውጭ ነበር። አሁን ግቢ ውስጥ ነው። ስለዚህ የተሻለ ነው። ከበፊቱ በጣም እጅግ በጣም ጥሩ ነው። ከዚህ የተሻለ ደግሞ ይስተካከላል ብለን እናስባለን። ይህ ዲጂታል ትስስር ግልጸኝነትን ከመፍጠር ባለፈ አሽከርካሪዎች መንጃ ፈቃዳቸውንና ሌሎች የመንግስት ክፍያዎችን በአንድ ማዕከል እንዲከፍሉ በማድረግ የትራንስፖርት አገልግሎቱን ዘመናዊ አድርጎታል። የመሬት መንቀጥቀጥና የእሳተ ገሞራ አደጋዎችን ለመቀነስ የመከታተያ ማዕከላትን ማስፋትና የሕዝብን ግንዛቤ ማሳደግ እንደሚያስፈልግ የዘርፉ ምሁራን ገለጹ።
ኢትዮጵያ ሳይንስ አካዳሚ ሀገራዊ ፋይዳ ባላቸው ጉዳዮች ላይ ሳይንሳዊ ግንዛቤን ለመፍጠር በሚያደርገው መድረክ በወቅታዊና አሳሳቢው የመሬት መንቀጥቀጥና የእሳተ ገሞራ ፍንዳታ አደጋ በኢትዮጵያ ስጋትና መፍትሄዎች ዙሪያ የፓናል ውይይት በአዲስ አበባ ዩኒቨርሲቲ ቢዝነስና ኢኮኖሚክስ ኮሌጅ አካሂዷል። የሕዝብን የአኗኗር ዘይቤ ባህልና ኢኮኖሚ ላይ ያሉታዊ ተጽዕኖ የሚያሳድረውን ይህን ተፈጥሯዊ ክስተት ጉዳቱን ለመቀነስ የሚገነቡ ህንፃዎች በቂ ጥንካሬ እንዲኖራቸው አድርጎ መስራትም ተገቢ ስለመሆኑ ተገልጿል። ከዚህም ባሻገር መሰረተ ልማቶችን ማጠናከር እንዲሁም የበጀትና የሰው ኃይል ዝግጁነትን ማጎልበት እንደሚገባም በመድረኩ ላይ ተገልጿል። ዘገባው የሪፖርተራችን ፍሬ ህይወት ረታ ነው። በመጨረሻም ወደ ስፖርት ዘገባችን አለፍን። የአውሮፓ ታላላቅ ሊጎች ተጠባቂ ጨዋታዎች የሚደረጉ ሲሆን በእንግሊዝ ፕሪሚየር ሊግ አርሰናል ከቸልሲ የሚያደርገው መርሃ ግብር ይጠበቃል። በጣሊያን ሴሪያ ሮማ ከጁቬንቱስ፣ በጀርመን ቡንደስሊጋ ደግሞ ባየር ሙኒክ ከቦሩሲያ ዶርትመንድ የሚያደርጉት ጨዋታዎችም ተጠባቂ ናቸው። ሀና ታሪኩ የአውሮፓ ታላላቅ ሊጎች በሳምንቱ የረፍት ቀናትም የሊግ ጨዋታዎችን የሚያደርጉ ሲሆን በእንግሊዝ ፕሪሚየር ሊግ፣ በጣሊያን ሴሪያና በጀርመን ቡንደስሊጋ ተጠባቂ ጨዋታዎች ይከናወናሉ። በእንግሊዝ ፕሪሚየር ሊግ 28ኛ ሳምንት እሁድ ምሽት 1:30 ሲል በለንደን ደርቢ የፕሪሚየር ሊጉ መሪ አርሰናል በሜዳው ኤምሬትስ ቼልሲን የሚያስተናግድበት ጨዋታ ከሚጠበቁት መካከል ይገኝበታል። ከተከታታይ ሁለት ጨዋታዎች ነጥብ መጣል በኋላ በሰሜን ለንደን ደርቢ ቶትናምን በሰፊ የግብ ልዩነት ያሸነፈው አርሰናል ጨዋታውን በማሸነፍ መሪነቱን ለማጠናከር ወደ ሜዳ እንደሚገባ ሲጠበቅ በአዲሱ አሰልጣኝ ሊያም ሩሲነር ስር 12 ጨዋታዎችን ያደረገው ቼልሲ በሊጉ በ25ኛ ሳምንት ወልቭስን ካሸነፈበት መርሃ ግብር በኋላ ያደረጋቸውን ሁለት ተከታታይ ጨዋታዎች አቻ ያጠናቀቀ ሲሆን መሪውን አርሰናልን በደርቢ ጨዋታ በማሸነፍ ነጥቡን ለማሳደግ ወደ ሜዳ ይገባል። የዓለም ክለቦች ዋንጫን ሳይጠበቁ ያነሱት ሰማያዎቹ በሊጉ የተሻለ ስብስብ ካላቸው ክለቦች መካከል ቢሆኑም በተጠበቀው ልክ አለመሆናቸው ብዙዎችን ቢያስገርምም በተለይ ግን በታላላቅ ጨዋታዎች ላይ ልዩነት ፈጣሪ የሆኑ ተጫዋቾች ያላቸው መሆኑ አርሰናልን ይፈትናል ተብሎ እንዲጠበቅ አድርጓል። ከመጨረሻዎቹ 5 የእርስ በርስ ግንኙነታቸው 3ቱን ድል ያደረጉት መድፈኞቹ እሁድ ምሽትን በሜዳቸው ድል ያደርጋሉ ወይ የሚለው ጉዳይ ከወዲሁ ትኩረትን ስቧል። በዘንድሮ የውድድር ዓመት በ13ኛ ሳምንት የተገናኙት ሁለቱ ክለቦች በስታንፎርድ ብሪጅ አንዳቻ መለያየታቸውም ይታወሳል። በሁሉም መድረኮች ለ210ኛ ጊዜ የሚገናኙት አርሰናልና ቼልሲ አርሰናል 85 ጊዜ በመርታት የተሻለ ታሪክ ያለው ሲሆን ቼልሲ በበኩሉ 64 ጊዜ መድፈኞቹ ላይ ድል ሲቀና በ60 ጨዋታ ደግሞ ተከባብረው ወጥተዋል። በባለሜዳው አርሰናል በኩል ካይቨርትን ጨምሮ ቢን ዋይት እና ሚካኤል ሚሮን በጉዳት ምክንያት የማይሰለፉ ሲሆን በቼልሲ በኩል ዊስሊ ፎፋና በቀይ ካርድ የሚያጣ ሲሆን ማርክ ኩኩርያ ደግሞ በጉዳት ከጨዋታ ውጭ የሆነ ተጫዋች ነው። በተመሳሳይ በጣሊያን ሴሪያ 7ኛ ሳምንት ከሚደረጉ ተጠባቂ ጨዋታዎች ውስጥ እሁድ ምሽት 1:30 ላይ ሮማ በሜዳው ከጁቬንቱስ ጋር የሚያደርጉት መርሃ ግብር አንዱ ነው። በሳምንቱ አጋማሽ በአውሮፓ ሻምፒየንስ ሊግ በጋላታሳራይ በደርሶ መልስ በድምር ውጤት ተሸንፎ ከውድድሩ ውጭ የሆነው ጁቬንቱስ በሴሪያውን ቢሆን ያለፉትን 3 ተከታታይ ጨዋታዎች ድል ማድረግ ተስኖት ሮማ ደግሞ ክሬሞኔሴን ካሸነፈበት ማግስት ተከታታይ ድል ፍለጋ ይፋለማሉ። በሴሪያው በ16ኛ ሳምንት የተገናኙት ሁለቱ ክለቦች ጁቬንቱስ 2-1 ያሸነፈ ሲሆን በመጨረሻዎቹ 10 የእርስ በርስ ግንኙነታቸውን ቢሆን 5ቱን በማሸነፍ የበላይነት አለው። ባለሜዳው ሮማ በበኩሉ ከ10 ጨዋታዎች አንድ ጊዜ ብቻ ነው መርታት የቻለው። በቀጣይ ውድድር ዓመት በአውሮፓ መድረክ ለመሳተፍ እየተፋለሙ የሚገኙት ሮማና ጁቬንቱስ በመካከላቸው የ4 ነጥብ ልዩነት መኖሩ ደግሞ ጨዋታውን ተጠባቂ እንዲሆን አስችሏል። በጀርመን ቡንደስሊጋም በዚህ ሳምንት ተጠባቂ ጨዋታዎች የሚደረጉ ሲሆን የቡንደስሊጋው መሪ ባየር ሙኒክ ከተከታዩ ቦሩሲያ ዶርትመንድ ጋር ነገ ምሽት 2:30 የሚያደርጉት ጨዋታ ይጠበቃል። ቦሩሲያ ዶርትመንድ አሸንፈው በመካከላቸው ያለውን የነጥብ ልዩነት ወደ 5 ለማጥበብና በዋንጫ ፉክክር ውስጥ ለመቆየት ባየር ሙኒክ ደግሞ ጨዋታውን በማሸነፍ ልዩነታቸውን ወደ 11 ለማስፋት ወደ ሜዳ ይገባል። በአውሮፓ ሻምፒየንስ ሊግ በአታላንታ ተሸንፈው ከውድድሩ የተሰናበተውና በቡንደስሊጋው ቢሆን ለዋንጫ ከሚፎካከሩ ክለቦች አንዱ የሆነው ቦሩሲያ ዶርትመንድ ባለፈው ሳምንት በሊጉ መርሃ ግብር ከአርቢ ላይፕዚግ ጋር ነጥብ ከተጋራ በኋላ ወደ ድል ለመመለስ ሲጫወት መሪው ባየር ሙኒክ ደግሞ ከኢንትራ ፍራንክፈርት ጋር ያስመዘገበውን ድል ለማስቀጠል ወደ ሜዳ እንደሚገባ ይጠበቃል። እኩለ ቀን 6 ሰዓት ላይ የጀመረው ዜና ኢትዮጵያ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ከእናንተ ጋር ለ2 ሰዓታት ያህል ቆይታ አድርጓል። አብራችሁን ስለነበራችሁ እናመሰግናለን። መታሰቢያ ደረጃ የዜናዎችን መርቻለሁኝ። አስራት ዳይሬክተራችን ነበረ። ከመላው ስቱዲዮና የስርጭት ባለሙያዎች ጋር በመሆን ነበር ቆይታ ያደረግነው። በሰላም ዋሉ። ኢትዮጵያ የባህር በር እንድታጣና ወደብ አልባ ሀገር ለማድረግ የተደረጉ ዘመቻዎችና ደባዎች
የኢትዮጵያ ፈተና ቀይ ባህርን የአረብ ባህር ለማድረግ